ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ የተለያዩ የሊግ ጨዋታዎች ይደረጋሉ። በዛሬው ቆይታችንም እነዚህን የሊግ ጨዋታዎች የምንቃኝ ይሆናል። እናንተም በእነዚህ ጨዋታዎች ዙሪያ ያላችሁን ሀሳብ የትኛውን ጨዋታ ስለመመልከት አስባችኋል፣ እንደዚሁም የጨዋታ ግምታችሁን እዚህ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ ያላደረጋችሁም ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። በመጀመሪያ የምንመለከተው በፈረንሳይ ሊግ የሚደረጉትን ጨዋታዎች ይሆናል። ነገ ቅዳሜ በፈረንሳይ ሊግ 3 ጨዋታዎች የሚደረጉ ሲሆን ምሽት 1 ሰዓት ላይ ሞናኮ ከፒኤስጂ፣ ምሽት 3 ሰዓት ላይ ፓሪስ ኤፍሲ ከኦግዚር፣ ማርሴይ ከቱልስ ደግሞ ምሽት 5:05 ላይ የሚገናኙ ይሆናል። በተለይ ከነዚህ 3 ጨዋታዎች ሞናኮ ከፒኤስጂ ጋር የሚያደርጉ ጨዋታ ተጠባቂ ጨዋታ ነው። በእርግጥ ሞናኮ የዚህን ሲዝን አጀማመሩ ያን ያህል ጥሩ የሚባል አይደለም። ምክንያቱም እስካሁን ድረስ ባደረጋቸው 13 የሊግ ጨዋታዎች 6ቱን ሲያሸንፍ በ2 አቻ ወጥቷል፣ በ5ቱ ደግሞ መሸነፍ ችሏል። ይህ ብቻም አይደለም፣ መከላከሉ ራሱ በጣም ደካማ የሚባል ነው። እስካሁን ድረስ እንግዲህ 25 ጎሎች ተቆጥሮበታል። ይህም ማለት እንግዲህ ወደ 2 ጎሎች በየጨዋታው የሚቆጠሩበት ክለብ ሆኗል። እንደዚሁም በደረጃ ሰንጠረዡ ላይ በ20 ነጥቦች 8ኛ ደረጃ ላይ የተቀመጠ ክለብ መሆን ችሏል። ፒኤስጂዎች በበኩላቸው ካለፈው ሲዝን አንጻር ስንመለከተው ትንሽ ቀዝቀዝ ብለው ነው የጀመሩት። ነገር ግን ሰሞነኛ ብቃታቸው ደግሞ ጥሩ የሚባል ነው። ያለፉትን 3 ተከታታይ ጨዋታዎችን ማሸነፍ ችሏል። ቶተናምን 5-3 በሆነ ውጤት ሲያሸንፍ፣ ሊዮንን ደግሞ 3-2 በሆነ ውጤትም ማሸነፍ ችሏል። በእነዚህ ጨዋታዎች ካለፉት 5 ጨዋታዎች ደግሞ በአንዱ ብቻ ነው የተሸነፈው፣ በባየር ሙኒክ 2-1 የተሸነፈበት ጨዋታና ካለፈው ሲዝን አንጻር ስንመለከተው ቅድም እንዳልኳችሁ ትንሽ ቀዝቀዝ ብሏል። በእርግጥ በዚህ ሲዝን አንዳንድ ጉዳቶች እያጋጠሙት ነው የሚገኙት። በተለይ ደግሞ ዴምቤሌ በተደጋጋሚ እየተጎዳባቸው ነው የሚገኘው። ዴምቤሌ በተደጋጋሚ ጉዳት ምክንያት ጨዋታዎች እያመለጡት ነው የሚገኙት። እንደዚሁም ሀኪሚም ያለፉትን 3 ጨዋታዎች በጉዳት ምክንያት አምልጦታል። ከዚህ በኋላም በቅርቡ ይመለሳል ተብሎ አይጠበቅምና የተጫዋቾች መጎዳት የአምናውን ጥንካሬ እንዳያሳዩም አድርጓቸውም ሊሆን ይችላል። እንደዚሁም ደግሞ በክለቦች የዓለም ዋንጫ ላይ መሳተፋቸው ራሱ ድካም ውስጥ የከተታቸው ነው የሚመስሉት። እንደዛም ሆኖ ግን በሊግ እስካሁን ባደረጓቸው 13 ጨዋታዎች 9ኙን ማሸነፍ ሲችሉ በ3ቱ አቻ ወጥተው በአንዱ ደግሞ ተሸንፏል። በ30 ነጥብ አንደኛ ደረጃ ላይ መቀመጥም የቻሉ ክለብ ሆኗል። የእርስ በርስ ግንኙነታቸውን ስንመለከት እንግዲህ ፒኤስጂዎች የተሻለ ቁጥራዊ የማሸነፍ ንጽጽር አላቸው። ካለፉት 6 ጨዋታዎች ሞናኮ ማሸነፍ የቻለው አንዱን ብቻ ነው። በአንዱ ደግሞ አቻ በሆነ ውጤት ሲያጠናቀቁ ቀሪዎቹን 4 ጨዋታዎች ደግሞ ፒኤስጂዎች ናቸው ማሸነፍ የቻሉት እና ይህንንም ጨዋታ ያሸንፋሉ ተብሎ ነው የሚጠበቀው። በእርግጥ ሞናኮችም ቀላል ቡድን ይሆናሉ ተብሎ አይጠበቅም። ምክንያቱም እስካሁን ድረስ ባደረጓቸው ጨዋታዎች 25 ጎሎች እንደተቆጠሩባቸው ሁላ 25 ጎሎችን ማስቆጠር ችሏል። ፒኤስጂዎች በበኩላቸው 27 ጎሎችን ነው ማስቆጠር ሲችሉ 11 ግቦች ደግሞ ተቆጥሮበታልና ጎል የሚበዛበት ጨዋታም ሊሆን ይችላል ብዬ ገምታለሁ። ወደ ቡንደስሊጋው ስናመራ 5 የሚደርሱ ጨዋታዎች ይደረጋሉ። በነገው ዕለት ቀን 11 ሰዓት ተኩል ላይ ባየር ሙኒክ ከሴንት ፓውሊ የሚጫወት ሲሆን በተመሳሳይ ሰዓትም ሌሎች 3 ጨዋታዎች የሚደረጉ ይሆናል። እነዚሁም ሆፈኔም ከኦግስበርግ፣ ዩኒየን በርሊን ከሄድንሄም፣ ወርደር ብሬመን ደግሞ ከኩሉኝ ጋር የሚገናኙ ሲሆን የሳምንቱ ተጠባቂ የቡንደስሊጋ ጨዋታ ደግሞ በሊቨርኩሰንና በቦሩሲያ ዶርትመንድ ምሽት 2 ሰዓት ተኩል ላይ የሚደረግ ይሆናል። ሁለቱም ጥሩ የሚባል ጊዜን እያሳለፉ ነው የሚገኙት። በተለይ ደግሞ የቅርብ ጨዋታዎችን ስንመለከት ሊቨርኩሰን የተሻለ ነገርን እያደረገ ነው የሚገኙ። ያለፉትን 4 ጨዋታዎች ሙሉ ለሙሉ ማሸነፍ ችሏል። ለመጨረሻ ጊዜ የተሸነፈው በባየር ሙኒክ 3-0 በሆነ ውጤት ነው። በተለይ ደግሞ በሻምፒዮንስ ሊጉ ማክሰኞ ዕለት በተደረገ ጨዋታ ማንቸስተር ሲቲን 2-0 ያሸነፍበት ጨዋታ በጣም ተጠቃሽ ነው። እናም ጥሩ ፎርም ላይ ያሉ ቡድን ናቸው። ቦሩሲያ ዶርትመንትን ስንመለከተው ካለፉት 5 ጨዋታዎች 2ቱን ብቻ ነው ማሸነፍ የቻለው። በ2ቱ አቻ ሲወጣ በአንዱ ደግሞ መሸነፍ ችሏል። በማንቸስተር ሲቲ 4-1 በሆነ ውጤት ነበር የተሸነፈውና ከዚህ አንጻር ስንመለከተው ባየር ሊቨርኩሰኖች የተሻለ ፎርም ላይ የሚገኙ ክለብ ናቸው። በደረጃ ሰንጠረዣቸውም ስንመለከተው ባየር ሊቨርኩሰኖች በ11 ጨዋታ 23 ነጥቦችን ሰብስበው 3ኛ ደረጃ ላይ ሲቀመጡ፣ ዶርትመንድ በበኩላቸው በ22 ነጥብ 4ኛ ደረጃ ላይ ነው የተቀመጡትና 3ኛና 4ኛ ደረጃ ላይ ያሉ ሁለት ቡድኖች እርስ በርስ የሚገናኙበት ጨዋታ ነውና በጣም ጥሩ ፉክክርን እናይበታለን ብለን ተስፋ እናደርጋለን። የእርስ በርስ ግንኙነታቸውን ስንመለከት ቦሩሲያ ዶርትመንድ በጣም የተሻለ የማሸነፍ ንጽጻሪ አለው። ባለፉት 5 ጨዋታዎች ስንመለከት ቦሩሲያ ዶርትመንድ 2ቱን ሲያሸንፍ አንዱን ባየር ሊቨርኩሰን ማሸነፍ ሲችል 2ቱን ደግሞ አቻ በሆነ ውጤት ነበር ማጠናቀቅ የቻሉት። ለመጨረሻ ጊዜ እርስ በርስ ሲገናኙ በተለይ ደግሞ በባየር ሊቨርኩሰን ሜዳ ላይ ሲገናኙ ቦሩሲያ ዶርትመንድ 4-2 በሆነ ውጤት ማሸነፍ ችሎ ነበረ በዲኤፍቢ ፖካል ጨዋታ። በቡንደስሊጋ ጨዋታ ደግሞ በባየር ሊቨርኩሰን ሜዳ የተደረገውን ጨዋታ አንዳቻ በሆነ ውጤት ነበረ ማጠናቀቅ የቻሉት ለመጨረሻ ጊዜ ሲገናኙና
ምንም እንኳን ቦሩሲያ ዶርትመንድ በእርስ በርስ ግንኙነታቸው የተሻለ የማሸነፍ ንጽጻሬ ቢኖረውም ዛሬ ግን በቀላሉ ይህንን ጨዋታ ያሸንፋል ተብሎ አይጠበቅም። ጥሩ ፉክክር ግን ይኖርበታል ተብሎ ነው የሚጠበቀው። በጣሊያን ሴሪ የሚደረጉትን ጨዋታዎች ስንመለከት 4 ጨዋታዎች የሚደረጉ ሲሆኑ ጄኖዋ ከሄላስ ቬሮና፣ ፓርማ ከዩዲኔዜ ከቀኑ 11 ሰዓት ላይ የሚደረግ ሲሆን ምሽት 2 ሰዓት ላይ ጁቬንቱስ ከካግላሪ እንደዚሁም ምሽት 4 ሰዓት ከ45 ላይ ኤሲ ሚላን ከላዚዮ ጋር የሚገናኙ ይሆናል። ዘንድሮ ላዚዮ ጥሩ የሚባል ጅማሮን ጀምሯል ማለት አንችልም። እስካሁን ድረስ ባደረጓቸው 12 ጨዋታዎች 5 ጨዋታ ብቻ ነው ማሸነፍ የቻሉት። በ3ቱ አቻ ሲወጡ በ4ቱ ደግሞ ሽንፈት ገጥሟቸዋል። ኤሲ ሚላኖች በበኩላቸው እስካሁን ድረስ ባደረጉት 12 ጨዋታዎች 7ቱን በማሸነፍ በ4ቱ አቻ ወጥተው በአንዱ ብቻ ተሸንፈው በ25 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ከመሪው ከሮማን በ2 ነጥብ ብቻ ነው ዝቅ ያሉትና ኤሲ ሚላኖች ዘንድሮ የተሻሉ ቡድን ሆነው መቅረብ ችሏል። ለዋንጫም በዚህ ሰዓት እየተፎካከሩ ነው የሚገኙት። ካለፈው ሲዝን አንጻር ስንመለከተው ዘንድሮ የተሻለ ቡድን መሆን ችሏል። በተለይ ደግሞ ኤሲ ሚላኖች ማሲሚላኖ አሌግሪን ከቀጠሩ በኋላ ጥሩ እንቅስቃሴን እያደረጉ ነው የሚገኙት። በተለይ ደግሞ በኤሲ ሚላን በኩል በዚህ ሰዓት እንግዲህ ጥሩ እንቅስቃሴ እያደረገ ያለ ተጫዋች ቢኖር ፑሊሲች ነው። እስካሁን ድረስ ባደረጋቸው ጨዋታዎች እንግዲህ 5 ጎሎችን ማስቆጠር ችሏል። 2 አሲስትን ማስመዝገብ የቻለ ተጫዋች ነውና ዘንድሮ ፑሊሲች በጣም የተሻለ ተጫዋች መሆን ይችላል። በእርግጥ ሌሎችም ጥሩ የሚባሉ ተጫዋቾች አሏቸው። ለምሳሌ እነ ራፋኤል ሊያው በጣም ጥሩ የሚባል ተጫዋች ነው። እንደዚሁም ሞድሪክም እዚህ ቲም ውስጥ አለ። ከሪያል ማድሪድ ከሄደ በኋላ በኤሲ ሚላን በዚህ እድሜው ራሱ በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። እናም በአጠቃላይ ኤሲ ሚላኖች የተሻሉ ቡድን ናቸው ከላዚዮ አንጻርና ይህንንም ጨዋታ ያሸንፋሉ ተብሎ ይጠበቃል። ጁቬንቱስ በበኩሉ ዘንድሮ የተጠበቀበትን ያህል እያደረገ ያልሆነ ክለብ ቢኖር ጁቬንቱስ ነው። ካለፉት 5 ጨዋታዎች 2ቱን ብቻ ነው ማሸነፍ የቻለው። በ3ቱ አቻ በሆነ ውጤት ነው ማጠናቀቅ የቻለውና ጥሩ የሚባል ጅማሩን ጀምሯል ማለት ትንሽ ይከብዳል። እስካሁን ድረስ በተሰበሰባቸው 20 ነጥቦች ራሱ 7ኛ ደረጃ ላይ ነው የተቀመጠው። ከመሪው ከሮማ በ7 ነጥብ ርቆ ነው የተገኘው። በእርግጥ አሁንም ድረስ ለዋንጫ ለመፎካከር የሚያስችለው አቅም አላቸው። ጥሩ የሚባሉ ተጫዋቾች አሏቸው። በተለይ ደግሞ እነ ይልዲዚ በጣም የሚጠበቅ አይነት ተጫዋች ነው። በተለይ በክንፍ በኩል በጣም ቀልብን እየሳበ ያለ ተጫዋች ነው። እንደውም እነ ሪያል ማድሪድ እነ ሊቨርፑል አርሰናልም ይህንን ተጫዋች እየተመለከቱት ይገኛል፣ ቼልሲን ጨምሮ። እንደዚሁም እንደ ቱራም አይነት ተጫዋቾችን በቡድን ውስጥ አሉና አሁንም ጥሩ ስብስብ ያለው ክለብ ነው። ከዚህም የተሻለ ነገርን ማድረግ ይችላል። ይህንን ጨዋታ በእርግጥ በቀላሉ ያሸንፋል ተብሎ ነው የሚጠበቀው። በተለይ ካግላሪ እንግዲህ በዚህ ሰዓት 14ኛ ደረጃ ላይ ነው የተቀመጠው በ11 ነጥቦች። እንደዚሁም ደግሞ በእርስ በርስ ግንኙነታቸውን ስንመለከት ራሱ ካለፉት 27 ጨዋታዎች ካግላሪ ማሸነፍ የቻለው 1 ጨዋታ ብቻ ነው። ጁቬንቱሶች በበኩላቸው 22ቱን ጨዋታ ማሸነፍ ሲችሉ 5ቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ብቸኛ የካግላሪ ማሸነፊያም የተገኘው 2020 ላይ ነበረ። 2-0 በሆነ ውጤት ነበር ያንንም ጨዋታ ማሸነፍ የቻሉት። ጃሊኖ 8ኛ እንደዚሁም ደግሞ ሲሜዮኔ 47ኛው ደቂቃ ላይ ባስቆጠሯቸው ግቦች። ከዛ በኋላ እንግዲህ አብዛኞቹን ጨዋታዎች ጁቬንቱስ ነበረ ማሸነፍ የቻለው። ያለፉትን 5 ጨዋታዎች ስንመለከት ጁቬንቱስ 3ቱን ማሸነፍ ሲችል 2ቱን ደግሞ አቻ በሆነ ውጤት ነበረ ማጠናቀቅ የቻለው። ይህንንም ጨዋታ ያሸንፋል ተብሎ ይጠበቃል። በስፔን ላሊጋ 4 ጨዋታዎች የሚደረጉ ሲሆን ማዮርካ ከኦሳሱና፣ ባርሴሎና ከዲፖርቲቮ አላቬስ፣ ሌቫንቴ ከአትሌቲክ ክለብ እንደዚሁም ደግሞ አትሌቲኮ ማድሪድ ከሪያል ኦቪደን ጋር የሚያደርጉት ጨዋታ አለ። ከነዚህ ውስጥ እንግዲህ ባርሴሎና ከዲፖርቲቮ አላቬስ ጋር የሚያደርገው ጨዋታ ተጠባቂ ጨዋታ ነው። ምክንያቱም ከሪያል ማድሪድ ጋር ዘንድሮ ጥሩ የሚባል ፉክክርን እያደረጉ ነው የሚገኙት። በ1 ነጥብ ልዩነት ላይ ብቻ ነው የቀሩትና ባርሴሎናዎች በዚህ አጋጣሚ ሪያል ማድሪድን ቀድሞ አንደኛ ደረጃ ላይ ለመቀመጥ ይህ ጥሩ አጋጣሚ ነው ተብሎ ይጠበቃል። በተለይ ደግሞ ዲፖርቲቮ አላቬስ ዘንድሮ 14ኛ ደረጃ ላይ ነው የተቀመጠው በ15 ነጥቦችና ከባርሴሎና ጋር የ16 ነጥብ ልዩነት አለ። እንደዚሁም ደግሞ ባርሴሎና በጣም ጥሩ የሚባል ስኳድ አለ፣ በጣም ምርጥ የሚባሉ ተጫዋቾች አሉትና ይህንንም ጨዋታ በቀላሉ ያሸንፋል ተብሎ ይጠበቃል። ለዛም ማሳያ እንግዲህ ካለፉት 19 ጨዋታዎች ዲፖርቲቮ አላቬስ ማሸነፍ የቻለው አንዱ ብቻ ነው። 2ቱን አቻ ሲወጡ ቀሪዎቹን 16 ጨዋታዎች ባርሴሎናዎች ናቸው ማሸነፍ የቻሉት። ለመጨረሻ ጊዜ ሲገናኙ ባለፈው ሲዝን ባርሴሎና 1-0 በሆነ ውጤት ማሸነፍ ችሏል በሉቫንዶስኪ ጎል አማካኝ። ዲፖርቲቮ አላቬስ ባርሴሎናን አንድ ጊዜ ብቻ ነው ማሸነፍ የቻሉት። ያም 2016 ላይ ነበረ 2-1 በሆነ ውጤት። ከዛ በኋላ ግን ምንም አይነት ጨዋታ ማሸነፍ አልቻሉም። ይህንንም ጨዋታ በቀላሉ ያሸንፋሉ ተብሎ ይጠበቃል። በተለይ ደግሞ በሻምፒየንስ ሊጉ በቼልሲ ሙሉ ለሙሉ ብልጫ ተወስዶበት 3-0 በሆነ ውጤት መሸነፉ አይዘነጋምና ከዛ ሽንፈት ለመውጣትም ይህ ጥሩ አጋጣሚ ይሆናል ተብሎ ነው የሚጠበቀው። ካለፉት 5 ጨዋታዎች በአንዱ ብቻ ነው የተሸነፈው ቅድም እንዳልኳችሁ። አንዱን ደግሞ አቻ በሆነ ውጤት ማጠናቀቅ ሲችል በ3ቱ
ደግሞ ማሸነፍ ችሏል። አቻ የወጣውም ከክለብ ብሩጅ ጋር ነበረ። 3-3 በሆነ ውጤት ነበረ ማጠናቀቅ የቻሉትና ጥሩ የሚባል ፎርም ላይ ናቸው። በእርግጥ ከዚህም የተሻለ ነገርን ማድረግ ይችላሉ። የዲፖርቲቮ አላቬንስን ስንመለከተው ካለፉት 5 ጨዋታዎች 2ቱን ማሸነፍ ሲችሉ በ3ቱ ደግሞ ሽንፈት ገጥሟቸዋል። በእርግጥ ባርሴሎና አሁንም ድረስ መከላከሉ ላይ በጣም ችግር አለበት። እስካሁን ድረስ እንግዲህ 15 ግቦች የተቆጠሩበትም ክለብ ነው። ዲፖርቲቮ አላቬዝ በበኩሉ 12 ግቦች ብቻ ናቸው የተቆጠሩበት በላሊጋው ማለት ነው እና የባርሴሎና መከላከል በጣም የሳሳ እንደሆነ እንግዲህ በዚህ መመልከት እንችላለን። ቼልሲዎቹም እንግዲህ ባርሴሎናዎችን እንዴት አድርገው ሲያጠቁ እንደነበረ ጨዋታውን የተመለከታችሁ በደንብ ያያችሁ ይመስለኛል። እናም የባርሴሎና ኃይልን አጮት በጣም እየጎዳቸው ያለ ነገር ነውና ዲፖርቲቮ አላቬዞችም ይህንን ነገር ተጠቅመው ምናልባትም አሸንፈው ሊወጡ የሚችሉበትም በጣም ጭላንጭል የሚባል እድል አላቸው። በእርግጥ ባርሴሎናዎች ማጥቃታቸው ደግሞ በጣም አደገኛ የሚባል ነው። የማጥቃት ስፍራ ተጫዋቾቻቸውን ስንመለከት ራሱ እነ ላሚን ያማል እነ ኦልሞ፣ ፌራን ቶሬዝ፣ ሌቫንዶስኪ፣ ራፊኒያ እነ ራሽፎርድ ያሉበት ነውና በጣም ጠንካራ የሚባል የማጥቃት ስፍራ ተጫዋቾች አሏቸው። በዛ አማካኝነት ጨዋታዎችን እያሸነፉ እየመጡ ነው። ነገር ግን ደግሞ ዲፖርቲቮ አላቬዝ በዚህ ጨዋታ ላይ ቀድሞ ጎል የሚያስቆጠር ከሆነና በጣም በጥሩ ሁኔታ የሚከላከል ከሆነ ይህንንም ጨዋታ አሸንፎ ሊወጣ የሚችልበት እድል አለው ወይ አቻም ሊወጣ የሚችልበት እድል አለው። ነገር ግን ባርሴሎናዎች ያሸንፋሉ ተብሎ በጣም ከፍተኛ ግምት ተሰጥቷቸዋል። ወደ እንግሊዝ ፕሪሚየር ሊግ ስንመለስ 5 ጨዋታዎች በነገው ዕለት የሚደረጉ ሲሆኑ 12 ሰዓት ላይ 3 ጨዋታዎች ይደረጋሉ። ብሬንትፎርድ ከበርንሌ፣ ማንቸስተር ሲቲ ከሊድስ፣ ሰንደርላንድ ደግሞ ከበርንሞዝ ጋር የሚገናኙ ሲሆን ምሽት 2 ሰዓት ተኩል ላይ ኤቨርተን ከኒውካስል እንደዚሁም ደግሞ ምሽት 5 ሰዓት ላይ ቶተናም ከፉልሃም ጋር የሚገናኙ ይሆናል። ኤቨርተን ከኒውካስልን በጣም መታየት ያለበት ጨዋታ ነው። ሳቢ ጨዋታ ይሆናልም ተብሎ ነው የሚጠበቀው። በተለይ ወቅታዊ አቋማቸውን ስንመለከተው ሁለቱም ተቀራራቢ የሚባል ፎርም ላይ ናቸው የሚገኙት። ኤቨርተኖች ካለፉት 5 ጨዋታዎች 2ቱን አሸንፈው አንዳቻ ሲወጡ፣ ኒውካስል በበኩላቸው ካለፉት 5 ጨዋታዎች 2ቱን አሸንፈው በ3ቱ ደግሞ ሽንፈት ገጥሟቸዋል። በተለይ ደግሞ በዌስትሃም ዩናይትድ 3-1 የተሸነፉበት ውጤት በጣም አስደንጋጭ የሚባል ነው። ምክንያቱም ዌስትሃም ዘንድሮ ምን አይነት ቡድን እንደሆነ ሁላችንም የተመለከትነው ነገር ስለሆነ ማለት ነው። ኤቨርተን በበኩላቸው ለመጨረሻ ጊዜ ሲጫወቱ ማንቸስተር ዩናይትድን 1-0 በሆነ ውጤት ማሸነፍ ችሏል። ኒውካስልን በበኩሉ በፕሪሚየር ሊጉ ማንቸስተር ሲቲን 2-1 በሆነ ውጤት ማሸነፍ ችሏል። በጨዋታው ላይም እንግዲህ ለኒውካስል ዩናይትድ 2ቱንም ጎሎች ባርነስ ነበረ ማስቆጠር የቻለው። ዘንድሮ እንግዲህ ባርነስ ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው። በፕሪሚየር ሊጉም በሻምፒየንስ ሊጉም ጎል እያስቆጠረላቸው ነው የሚገኘው። በእርግጥ ዋልትሜድን በፕሪሚየር ሊጉ ጎሎችን እያስቆጠረላቸው ነው። በተለይ ደግሞ አሌክሳንደር ኢሳቅ ትቶት የሄደውን ቦታ ዋልትሜድ በተሻለ መልኩ ሞልቶታል ማለት እንችላለን። በእርግጥ የአሌክሳንደር ኢሳቅ ያህል ቁጥር እያስመዘገበ አይደለም። ነገር ግን ደግሞ ገና የመጀመሪያ ዓመቱ መሆኑን ተከትሎ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። በኤቨርተን በኩል ደግሞ ኒዴ በጣም ምርጥ የሚባል ጊዜን እያሳለፈ ነው የሚገኘው። በፕሪሚየር ሊግ እስካሁን ድረስ 4 ጎሎችን አስቆጥሮ 1 አሲስት ማስመዝገብ ችሏል። ከሱ በተጨማሪም ግሪሊሽን በጣም ድንቅ የሚባልን እንቅስቃሴን እያደረገ ነው የሚገኘው። እናም በዚህ ጨዋታ ላይ ጥሩ ፍክክርን እንመለከታለን ብዬ ተስፋ አደርጋለሁ። የእርስ በርስ ግንኙነታቸውን ስንመለከተው በተለይ ደግሞ ያለፉትን 5 ጨዋታዎች ስንመለከት ኤቨርተን የተሻለ የማሸነፍ ንጽጻሪ አለው። ካለፉት 5 ጨዋታዎች 2ቱን ኤቨርተን ሲያሸንፉ አንዱን ኒውካስል ዩናይትድ ማሸነፍ ሲችል 2ቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ባለፈው ሲዝን የመጨረሻ ጨዋታቸውን ሲያደርጉም በኒውካስል በሴንት ጄምስ ፓርክ ስቴዲየም ኤቨርተኖች በአልካራዝ 65ኛ ደቂቃ ግብ ኒውካስል ዩናይትድን በሜዳው 1-0 በሆነ ውጤት ማሸነፍ ችሏልና ኤቨርተኖች የተሻለ ማሸነፍ ንጽጻሪ ያላቸው፣ ነገር ግን ደግሞ ጨዋታው ቀላል ይሆናል ተብሎ አይጠበቅም። ጥሩ አዝናኝ ጨዋታ እንመለከታለን ብዬ ተስፋ አደርጋለሁ። ሌላኛው በጣም አዝናኝ ጨዋታ ይሆናል ብዬ የምገምተው ደግሞ ሰንደርላንድና በርንሞዝ የሚያደርጉት ጨዋታ ነው። ሁለቱም ዘንድሮ ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በእርግጥ በርንሞዞች ያለፉትን ጨዋታዎች ስንመለከት ትንሽ ቀዝቀዝ ብለዋል። ካለፉት 5 ጨዋታዎች አንዱን ብቻ ነው ማሸነፍ የቻሉት። 2ቱን አቻ ሲወጡ በ2ቱ ደግሞ ሽንፈት ገጥሟቸዋል። በተለይ ደግሞ አስቶን ቪላ 4-0 የተሸነፉበት ውጤት በጣም አስከፊ የሚባል ጨዋታ ነው የነበረው። ከዘንድሮ አቋማቸው አንጻር ስንመለከተው ሰንደርላንዶች በበኩላቸው ካለፉት 5 ጨዋታዎች 2ቱን አሸንፈው በ2ቱ አቻ ወጥተው በአንዱ ደግሞ መሸነፍ ችለዋል። በተለይ ደግሞ ከአርሰናል ጋር ያደረጉት ጨዋታ በጣም አዝናኝ የሚባል ጨዋታ ነበረ። መጨረሻ ደቂቃ ባስቆጠሯት ግብም 2 አቻ በሆነ ውጤት ማጠናቀቅም ችሏልና የሚፈሩ አይነት ቡድን አይደሉም። ሁለቱንም ስንመለከታቸው ለማጥቃት የሚጓጉ አይነት ቡድን ናቸው። እንደዚሁም ደግሞ በደረጃ ሰንጠረዡ ላይም እኩል የሚባል ደረጃ ላይ ናቸው የሚገኙት።
12 ጨዋታዎች ሁለቱም 19 ነጥቦችን በመሰብሰብ 7ኛና 8ኛ ደረጃ ላይ መቀመጥ የቻሉ ክለብ ናቸው። በእርግጥ በእርስ በርስ ግንኙነት በርንማውዝ የተሻለ የማሸነፍ ንጽጻሪ አለው። ሁለቱም በርንማውዝ ማሸነፍ ሲችል አንዱን ሰንደርላንድ አሸንፎ አንዱን ደግሞ አቻ በሆነ ውጤት ነበረ ማጠናቀቅ የቻሉት። ለመጨረሻ ጊዜ ሁለቱም የተገናኙት 2017 ላይ ነበረ። በፕሪሚየር ሊጉ በርንማውዝ 1-0 በሆነ ውጤት ማሸነፍ ችሏል። ኪንግ 88ኛው ደቂቃ ላይ ባስቆጠራት ግብ አማካኝነት እና ሰንደርላንዶች እንግዲህ ይህንን ጨዋታ በማሸነፍ ደረጃቸውን ለማሻሻል ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። እንደዚሁም በርንማውዞችን በተመሳሳይ መልኩ ደረጃቸውን ለማሻሻል ይህንን ጨዋታ በጉጉት የሚጠብቁት ነውና ጥሩ ፉክክርን እናይበታለን ብዬ ተስፋ አድርጋለሁ። ሌላኛው ጨዋታ ደግሞ ማንቸስተር ሲቲ ከሊድስ ጋር የሚያደርጉት ጨዋታ ነው። በእርግጥ ማንቸስተር ሲቲ ይህንን ጨዋታ በቀላሉ ያሸንፋል ተብሎ ነው የሚጠበቀው። ምክንያቱም አሁን ላይ ባላቸው አቋም ሊድስ ተመልሶ የመውረድ ቻንሳቸው እየሰፋ እየመጣ ነው የሚገኘው። በፕሪሚየር ሊጉ ከ12 ጨዋታዎች 11 ነጥቦችን ብቻ በመሰብሰብ 18ኛ ደረጃ ላይ መቀመጥ ችሏል፣ ወራጅ ቀጠና ላይ። ይህ ብቻም ሳይሆን እስካሁን ድረስ ባደረጓቸው ጨዋታዎች 22 ግቦች ተቆጥሮባቸዋል። ይህም ማለት እንግዲህ ወደ 1.8 አካባቢ በየጨዋታው የሚቆጠርባቸው ናቸው። ማንቸስተር ሲቲዎች በበኩላቸው እስካሁን ድረስ 24 ግቦችን ማስቆጠር ችሏል። በፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ በመሆንም ከአርሰናል ጋር እኩል ሆኖ አንደኛ ደረጃ ላይ መቀመጥ ችሏል እና ማንቸስተር ሲቲ ጎል ማስቆጠር ላይ በጣም ጠንካራ ናቸው። ሊድስ በበኩላቸው ደግሞ ጎል ሲቆጠርባቸው በጣም ብዙ ጎል ነው እየተቆጠረባቸው የሚገኘውና ይህንን ጨዋታ ማንቸስተር ሲቲ በቀላሉ ያሸንፋሉ ተብሎ ይጠበቃል። የእርስ በርስ ግንኙነታቸውን ስንመለከትም ማንቸስተር ሲቲ የበላይነቱን ማሳየት ችሏል። ካለፉት 7 ጨዋታዎች 5ቱን ማንቸስተር ሲቲ ማሸነፍ ሲችል አንዱን አቻ ወጥቶ አንዷን ብቻ ነው ሊድሶች ማሸነፍ የቻሉት። ለመጨረሻ ጊዜ ሊድስ ማንቸስተር ሲቲን ማሸነፍ የቻሉት 2021 ላይ ነበረ። ጨዋታውንም 2-1 በሆነ ውጤት ነበረ ማሸነፍ የቻሉት። ሁለቱንም የሊድስ ግቦች ደግሞ ዳላስ ነበረ ማስቆጠር የቻለው በ45ኛውና በ91ኛው ደቂቃ ላይ ማለት ነው። ነገር ግን ይህንን ጨዋታ ሊድሶች ያሸንፋሉ ተብሎ አይጠበቅም። ማሸነፍ ብቻ ሳይሆንም አቻም ይወጣሉ ተብሎ አይጠበቅም። ማንቸስተር ሲቲ በከፍተኛ ብልጫ ይህንን ጨዋታ ያሸንፋል ተብሎ ነው የሚጠበቀው። ይህ ብቻ ሳይሆንም የሊድስ አሰልጣኝ የሆነው ዳንኤል ፋርከ ራሱ በጣም ችግር ውስጥ የገቡ ነው የሚመስለው። እንደውም አንዳንድ ዘገቦች ሌሎች አሰልጣኞችን እየተመለከቱ ነው የሚል መረጃዎች እየወጡ ነው የሚገኙት። ዳንኤል ፋርከ እንግዲህ በፕሪሚየር ሊጉ በጣም የሚቸገር አሰልጣኝ ነው። በሻምፒዮንሺፑ ድንቅ ቡድን ገንብቶ ወደ ፕሪሚየር ሊጉ ይመጣል። ነገር ግን ፕሪሚየር ሊጉ ላይ ከመጣ በኋላ ግን ፕሪሚየር ሊጉ ላይ ሲቸገር መመልከት ይችለናል። በዚህ ቲም ብቻ ሳይሆን ከዚህ በፊትም በሰራቸው ቲሞች ላይ አሁን ለምሳሌ ኖርዊችንም እንግዲህ በጣም በድንቅ ብቃት ከሻምፒዮንሺፕ ወደ ፕሪሚየር ሊግ ማሳደግ ችሎ ነበረ። ነገር ግን በፕሪሚየር ሊጉ በጣም ደካማ የሚባል እንቅስቃሴ በማድረጉ ምክንያት መሰናበቱ አይዘነጋምና አሁንም ሊድሶች ሌሎች አሰልጣኞችን እየተመለከቱ ይገኛሉ እየተባለ ነው። በተለይ ደግሞ እንደነ አንጂ ፖስቴኮግሉ እንደዚሁም ደግሞ ብራንደን ሮጀርስ ምርጫ ውስጥ ተካተዋል እየተባለ ነው የሚገኙ። ምናልባትም ይህንን ጨዋታ የሚሸነፍ ከሆነ ከሊድስ አሰልጣኝነቱ ሊባረር የሚችልበት እድል ሰፊ ነው እየተባለ ይገኛል። በአጠቃላይ በነገው ዕለት የሚደረጉ ጨዋታዎች ይህንን ይመስላሉ። የእነዚህን ጨዋታዎች ግምታችሁ እንዳለ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።